ቤተሰብ እንዴት ናችሁ? በዛሬ ቪዲዮ 9ኛ ክላስ ICT ቻፕተር 2 ሪቪው ኤክሰርሳይዝ አብረን የምንሰራ ይሆናል። ወደ ቪዲዮ ለቻናሉ ግን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስልኝ ማገዝ ትችላላችሁ። ወደ ቪዲዮአችን እንግባ ማለት ነው። መጀመሪያ ላይ የምንመለከተው ትሩ ፎልስ ነው። ትክክል የሆነውን ትሩ እንላለን፣ ትክክል ያልሆነውን ደግሞ ፎልስ እንላለን ማለት ነው። each individual client computer is responsible for the security of the resource in the client and server network ይለናል። መልሳችን የሚሆነው ትሩ ነው። ምክንያቱ ደግሞ እንመሰላችሁ ክላይንት ሰርቨር ኔትወርክ ላይ ስንመጣ በክላይንት ሳይድ ያለው በሰርቨርም ሳይድ ያለው ኮምፒውተር ሁለቱም የራሳቸውን ሴኩሪቲ ላይ ወይንም መረጃ እንዳይሰረቅ ምናምን ነገር የመጠበቅ ግዴታ አለባቸው። እሱ ምንም ጥያቄ የለውም፣ ወይንም ሪስፖንሲብል አለባቸው ማለት ነው። ሁለተኛ ላይ ደግሞ ስንመጣ ሶፍትዌር ካንኖት ቢ ሼርድ ኦቨር ዘ ኔትወርክ ይለናል። ሶፍትዌር ስሮ ዘ ኢንተርኔት ሼር አይደረግም ነው የሚለን። መልሳችን ፎልስ ነው። ምክንያቱ ደግሞ ኔትወርክ እንደምታውቁት it is a connection of two or more computer ሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክትድ ሲሆኑ for what ለምን ፐርፐዝ ሼሪንግ ኦፍ ሪሶርስ ነው። ያ ሪሶርስ ምን ሊሆን ይችላል? ሃርድዌር፣ ሶፍትዌር፣ ዳታ፣ ፋይል፣ ፎቶ፣ ኢሜጅ በጣም ብዙ ነገሮች ሼር እናደርጋለን ማለት ነው። ሶስተኛ ላይ ስንመጣ ማን is usually within the boundary of ፕራይቬት ቢልዲንግ ይለናል። ማን ማለት ሜትሮፖሊያን ኤሪያ ኔትወርክ ማለት ነው። እዚጋ ስትመጡ ኔትወርክን ቤዝድ ኦን ጂኦግራፊካል ሎኬሽን በአራት ከፍለናቸዋል። ፓን፣ ላን፣ ማን እና ዋን ብለን ማለት ነው። ከነሱ ውስጥ ለፕራይቬት ቢልዲንግ ላይ ብቻ የሚጠቀሰው ማን ነው? ሎካል ኤሪያ ኔትወርክ ነው እንጂ ሜትሮፖሊያን ኤሪያ ኔትወርክ አይደለም። መልሳችን ፎልስ ነው የሚሆነው። ለዚህ ትክክለኛው ማን ነው የሚሆነው? የዚህ ዲፊኒሽን ሎካል ኤሪያ ኔትወርክ ነው ማለት ነው። ሜትሮፖሊያን ኤሪያ ኔትወርክ ላይ ስንመጣ ግን ስሮ ዘ ሲቲ ወይንም ታውን ላይ ነው በብዛት የምንጠቀምበት። ኩዌስችን ነምበር 4 ላይ ስንመጣ ኢን ሪንግ ቶፖሎጂ each node is directly connected to many other adjacent neighbors ይለናል። መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ ምን መሰላችሁ? በሪንግ ቶፖሎጂ ጊዜ እያንዳንዱ ኖድ ከሁለት ኮምፒውተር ጋር ነው ማክሲማም ኮኔክት ሊሆን የሚችለው ማለት ነው እንጂ ከአጠገቡ ከሚገኙት ከሁሉም ወይንም መኒ አዘር አጀሰንት ኔይበርስ ጋር ከሁሉም ጋር ኮኔክት ሊሆን አይችልም ማለት ነው። ምክንያቱም ቀለበታማ ስለሚሰራ ጀስት እንደዚህ ሲሰራ እዚህ ጋር ለምሳሌ ኮምፒውተሩ ቢሆን በሱ በስተግራና በስተቀኝ በኩል ካሉት ኮምፒውተሮች ጋር ወይንም አጠገቡ ካለው ጋር ነው እንጂ ኮኔክትድ የሚሆነው ከሁለት በላይ ኮኔክት ሊሆን አይችልም ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ዋን ወይንም ዋይድ ኤሪያ ኔትወርክ ሃዝ ፊወር ኖድ ዛን ሎካል ኤሪያ ኔትወርክ ይለናል። መልሳችን ፎልስ ነው የሚሆነው። በጣም ብዙ ኖድ ማለት ጀስት ኔትወርክ ላይ ያሉ ዲቫይሶች ናቸው። ለምሳሌ ኮምፒውተሮች ሊሆኑ ይችላሉ፣ ሞባይል፣ የተለያዩ የኮምፒውተር ኔትወርክ ዲቫይሶችም ሊሆኑ ይችላሉ። እነኛ ኮኔክት የሚሆኑት ኖድ ይባላሉ ስማቸው ማለት ነው። ስለዚህ በጣም ብዙ ኖድ ያለው ዋይድ ኤሪያ ኔትወርክ ነው እንጂ ሎካል ኤሪያ ኔትወርክ አይደለም። ትንሽ ናት የሎካል ኤሪያ ኔትወርክ ማለት ነው። ከሁሉም ይበልጣል እንደውም ይሄ ዋይድ ኤሪያ ኔትወርክ ብለን የምንጠራው። ሁለተኛው ፓርት ላይ የምንመለከተው ደግሞ ምርጫ ነው። ስለዚህ ትክክል የሆነውን እንመርጣለን ማለት ነው በሰጠን ጥያቄ መሰረት። አንደኛ ላይ ስንመጣ which one of the following is different from others ከሚከተሉት ኤግዛምፕሎች ውስጥ የትኛው ነው ከሌሎቹ የሚለየው ነው የሚለን። ስታር፣ ሪንግ፣ በስ እና ፒር ቱ ፒር ይለናል። እዚጋ እንደምትመለከቷቸው የመጀመሪያዎቹ ሶስቶቹ ኔትወርክን ቤዝድ ኦን ቶፖሎጂ የከፈልናቸው ናቸው እዚጋ የምትመለከቱት። ይሄኛው ደግሞ ፒር ቱ ፒር ላይ ስንመጣ ኔትወርክን ቤዝድ ኦን ሪሶርስ ሼሪንግ ኤንድ ሴኩሪቲ ላይ በሁለት ከፍለናቸዋል። ፒር ቱ ፒር እና ክላይንት ሰርቨር ማለት ነው። ስለዚህ ይሄኛው ትንሽ ከሶስቶቹ ይለያል ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ዘ ተርም ዋይድ ኤሪያ ኔትወርክ ስታንድስ ፎር ይለናል። ዋይድ ኤሪያ ዋን ብለን የምንጠራው ዋይድ ኤሪያ ኔትወርክ ነው። ስለዚህ መልሳችን ሲ ይሆናል። ኩዌስችን ነምበር 3 ላይ ስንመጣ ኢፍ ኤ ጊቨን ቱ ኔትወርክ ዩዝ ሰፓሬት ኤንድ ዲፈረንት ፕሮቶኮል which one of the following such device can be used to link them ይለናል ማለት ነው። ጥያቄው ምን ለማለት ፈልጎ ነው? ሁለት የተለያየ ኔትወርክ ቢሰጠን ሁለቱም የተለያየ ፕሮቶኮል ነው የሚጠቀሙ። ስለዚህ እነኚህን ሁለቱ ኔትወርኮች ለማገናኘት የምንጠቀምበት ዲቫይስ የትኛው ነው የሚለን። መልሳችን ራውተር ነው የሚሆነው። the main objective of ራውተር መጽሐፋችሁ ላይ እንደሚል ሐሳብ አለ። ዋና ዓላማው ራውተር ምንድነው? ዲፈረንት የሆኑ ኔትወርኮችን ለማገናኘት እንጠቀምበታለን። ስለዚህ መልሳችን ቢ ነው። በነገራችን ላይ ሪፒተር፣ ራውተር፣ ስዊች ብለን የምንጠራቸው አን ኤግዛምፕል ኦፍ ኢንተርሚዲየሪ ዲቫይስ ናቸው። ቪዲዮ ሰርቼላችኋል የ9ኛ ክላስ ICT ቻፕተር 2 ፓርት 2 ብዬ ማለት ነው። እስከ 4 ድረስ ነው የሰራው። ስለዚህ እሱን መመልከት ትችላላችሁ እያንዳንዳቸውን። ተፈልጋችሁም ዲስክሪፕሽን ቦክስ ላይ የሁሉን ማግኘት ትችላላችሁ ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ብሉቱዝ ኢዝ አን ኤግዛምፕል ኦፍ ይለናል። በብሉቱዝ አማካኝነት የሚፈጠር ኤኒ ኔትወርክ ማን ብለን እንጠራዋለን? ፐርሰናል ኤሪያ ኔትወርክ ብለን እንጠራዋለን። ኩዌስችን ነምበር 5 ላይ ስንመጣ ብላንክ ታይፒካሊ
connect personal computer within a very limited geographical area usually within a single building ይለናል። ብላንክ ታይፕስ ኦፍ ኔትወርክ ነው የሚለን የሚያገናኝልንም ፐርሰናል ኮምፒውተሮች ነው ጀስት ላፕቶፕ ፒሲዎች ምናምን ያገናኝልናል። የሚጠቀመው ወይንም ከቨር የሚያደርገው ኤሪያም ትንሽ ሊሚትድ ናት በጣም አጭር ናት ነው የሚለን በተለይ within a building ላይ ወይንም ህንፃ ላይ ነው። ስለዚህ እንደዚህ አይነት ኔትወርክ ከሆነ ሎካል ኤሪያ ኔትወርክ ብለን እንጠራዋለን ማለት ነው። ይሄ የተባለበት ምክንያት ለምን መሰላችሁ? ለምሳሌ ስሞል ካምፓኒ ላይ የተለያየ ድርጅቶች ላይ የምንጠቀመው ትምህርት ቤት ላይ ሆስፒታል ላይ ዩኒቨርሲቲዎች ላይ የምንጠቀማቸው ኔትወርክ ምን ብለን እንጠራቸዋለን? ሎካል ኤሪያ ኔትወርክ ነው። ምክንያቱም ከቨር የሚያደርጉት ትንሽ ኤሪያ ስለሆነ ማለት ነው። ስድስተኛ ላይ ስንመጣ ደግሞ ፊዚካል ኦር ሎጂካል አሬንጅመንት ኦፍ ኔትወርክ ኢዝ ኮልድ ይለናል። ዘ ፊዚካል አሬንጅመንት ኦፍ ኔትወርክ ወይንም ዘ ፊዚካል አሬንጅመንት ኦፍ ዲቫይስ ኢን ኔትወርክ ምን ብለን እንጠራዋለን? ቶፖሎጂ ተብሎ ይጠራል ማለት ነው። በተለይ እንደምታውቁት ኔትወርክ ብለን የምንጠራው ሁለትና ከዛ በላይ የሆኑ ኮምፒውተሮች እርስ በራሳቸው ሲያያዙ ነው አይደለ? ፎር ሼሪንግ ኦፍ ሪሶርስ። ስለዚህ በሚያያዙበት ሰዓት ደግሞ እንዴት ነው አሬንጅመንቱ እነዚህ ዲቫይሶቹ እንዴት ነው የተገናኙት? ለምሳሌ ግማሾቹ በሰርክል ሊሆን ይችላል፣ ግማሾቹ በላይን ሊሆን ይችላል የሚያዙት ወይም ኮኔክት የሚሆኑት ማለት ነው። ስለዚህ እንደዛ ከሆነ የተያያዙት እርስ በራሳቸው ያን አሬንጅመንቱን ምን ብለን እንጠራዋለን? ቶፖሎጂ ብለን እንጠራዋለን ማለት ነው። ወደ 4 አይነት አሉ። የመጀመሪያው በስ ነው፣ ስታር ቶፖሎጂ፣ ሪንግ ቶፖሎጂ እና መሽ ቶፖሎጂ አሉ። 4 ናቸው ማለት ነው። ኩዌሽን ነምበር 7 ላይ ስንመጣ which of the following topology require central controller such as switch ይለናል። መልሳችን የሚሆነው ኤ ነው። ምክንያቱ ደግሞ ቶፖሎጂ ላይ ስንመጣ የተለያዩ ቶፖሎጂዎች አሉ እነኚህ 4ቱ የተገለጹት ማለት ነው። ከነሱ ውስጥ ስታር ቶፖሎጂ ላይ ስንመጣ መካከል ላይ አንድ ዲቫይስ ትኖረናለች። ከዛ ያቺ ዲቫይስ ከሁሉም ኖዶች ጋር ወይም ኮምፒውተሮች ጋር ኮኔክት ትሆናለች ማለት ነው። እሷ ላይ ነው ሁሉም ኢንድ ዲቫይሶች ኮኔክት የሚሆኑት ማለት ነው። ሴንትራል ዲቫይሳችን ማን ልትሆን ትችላለች? በስዊች ልትሆን ትችላለች፣ ሌሎችም ልትሆን ትችላለች። በብዛት የምንጠቀመው ግን ስዊች ነው። ስለዚህ መልሳችን ስታር ይሆናል ማለት ነው። ኩዌሽን ነምበር 8 ላይ ስንመጣ ብላንክ ቶፖሎጂ ሪኳየር ሞር ኬብል ዛን አዘርስ ይለናል። ከሚከተሉ ቶፖሎጂዎች ውስጥ መካከል በብዛት ብዙ ኬብል የሚጠቀመው የትኛው ነው የሚለው መልሳችን መሽ ነው። መሽ ቶፖሎጂ ላይ ስንመጣ ምን መሰላቸው? አንዱ ኮምፒውተር ካሉት አጠገቡ ከሚገኙት ከሁሉም ኮምፒውተሮች ጋር እርስ በራሳቸው ስለሚያያዙ ነው። ወይንም እያንዳንዳቸው ኮምፒውተሮች ከሁሉም ጋር ስለሚያያዙ ነው። ለምሳሌ ይችኛዋ ከዚህም ትያያዛለች። በተመሳሳይ ይሄኛውም ከዚህ ተያይዟል፣ ከዚህ ይያዛል፣ ከዚህ ይያዛል። በተመሳሳይ ይሄኛው ከዚህና ከዚህ ይያዛል፣ በተጨማሪም ከዚህ ይያዛል ማለት ነው። እንደምትመለከቱት ወደ 1 2 3 4 5 ወደ 6 የሚደርስ ኬብል ተጠቀምን ወይንም ገመድ ተጠቀምን ማለት ነው። ስለዚህ ከሁሉም ከተሰጡን ቶፖሎጂስ መካከል በጣም ብዙ ኬብል የሚጠቀመው መሽ ቶፖሎጂ ነው። መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 9 ላይ ስንመጣ ዘ ኔትወርክ ሲስተም ዛት ስፓን ስቴት ካንትሪ ኦር ዘ ሆል ወርልድ ይለናል። ቤዝድ ኦን ጀስት ጂኦግራፊካል ሎኬሽን ኦፍ ወይም ከቨር በሚያደርገው ኔትወርኩ በ4 ከፍለናቸዋል አይደለም? ከነኛ ውስጥ ደግሞ ስሮ ዘ ወርልድ እንደ ዓለም አቀፍ ወይንም እንደ ሀገር ወይንም ጀስት ሲቲ ከሲቲ እንደዛ የምንጠቀመው የኔትወርክ ሲስተም ማን ነው? የኔትወርክ ታይፕ ዋይድ ኤሪያ ኔትወርክ ነው የሚሆነው። መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 10 ላይ ስንመጣ ኔትወርክ ሲስተም ዊዝን ኤ ቢልዲንግ ኦር ካምፓስ ኢዝ ዊዝን ኤ ሲንግል ቢልዲንግ ላይ ወይንም እንደ ዩኒቨርሲቲ ካምፓስ ላይ የምንጠቀመው ኔትወርክ ደግሞ ሎካል ኤሪያ ኔትወርክ ብለን እንጠራዋለን። ኩዌሽን ነምበር 11 ላይ ወይንም 11ኛ ላይ ስንመጣ ኔትወርክ ዛት ስፓን አክሮስ ዘ ግሎብ ስሮት ዘ ወርልድ ከሆነ የምንጠቀመው ዋይድ ኤሪያ ኔትወርክ ነው የሚሆነው። ሶ ዝጋ ግን ምርጫው ወርልድ ኤሪያ ኔትወርክ ይላል። ሶ ሲሚላር ናቸው አይ ቲንክ ከወርልድ እና ከዋይድ ጋር እኔ መልሱን ኤ ነው የምለው። ወርልድ ዋይድ ተመሳሳይ ስለሆነ 12ኛው ጥያቄ ላይ ስንመጣ ኢን ኤ ብላንክ ቶፖሎጂ ኤፍ ኤ ኖድ ፌል ዘ ሆል ኔትወርክ ካን ኖት ፈንክሽን ኢንታየርሊ ይለናል። ይህም ለማለት ፈልጎ ነው ከሰጠን ቶፖሎጂ መካከል ኖዱ ቢበላሽ ኔትወርኩ እንዳለ አይሰራም ነው የሚለን። ሶ ይሄ ሊሆን የሚችለው የለም። ነገር ግን ምናልባት ኖድ ሳይሆን በሷ ገመዷ ፌል የምታረግ ከሆነ መልሳችን በስ ቶፖሎጂ ሊሆን ይችላል። ሴንተራል ዲቫይሳችን ደግሞ የሚበላሽም ከሆነ ሊሆን የሚችለው ማን ነበር? ስታር ቶፖሎጂ ነበረ። ቲንክ የጥያቄው ችግር አለበት። እኔ ይሄ ነው ብዬ መልስ መስጠት አልችልም። ምክንያቱም ኖድ ብለን የምንጠራቸው ኢንድ ዲቫይሶችን ስለሆነ ማለት ነው። ኢንድ ዲቫይስ ደግሞ ሲበላሽ እንዳለ ኢንተርሊ ኔትወርኩ አልሰራም የሚልበት ስለሌለ ማለት ነው። ኩዌሽን ነምበር 13ኛ ላይ ስንመጣ which one of the following interconnecting device accept a weak signal boost it to its original strength and forward to the next
ሴግመንት ኦፍ ኤ ኔትወርክ ይለናል። ለዚህ ጥያቄያችን መልስ የሚሆነው ሪፒተር ነው። እዚህ ጋር በደንብ አንደርስታንድ እንድታደርጉ የምፈልገው ነገር ኮምፒውተር ኔትወርክ ዘ ቢልዲንግ ብሎክ ኦፍ ኮምፒውተር ኔትወርክ ብለን የምንጠራቸው ወደ 4 ናቸው። ከነሱ ውስጥ የመጀመሪያው ኮምፒውተር ሃርድዌር ዲቫይሶች አሉ፣ ሶፍትዌር፣ ኮኔክሽን ሚዲያ እና ሌላኛው ደግሞ ኔትወርክ ፕሮቶኮል አለ ማለት ነው። ከነሱ ውስጥ የሃርድዌር ዲቫይስ ላይ ስንመጣ በሁለት እንከፍላቸዋለን፣ ኢንድ ዲቫይስ እና ኢንተርሚዲያሪ ዲቫይሶች ማለት ነው። ከኢንተርሚዲያሪ ዲቫይሶች ውስጥ ደግሞ ወደ 4 ብዙ አሉ ኤግዛምፕሎች፣ በተለይ እዚህ ጋር የተጠቀሷቸው በአጠቃላይ ከክሊያንት በስተቀር ማለት ነው። ሪፒተር፣ ራውተር እና ስዊች አን ኤግዛምፕል ኦፍ ኢንተርሚዲያሪ ዲቫይስ ናቸው ማለት ነው። ሶ ከነሱ ውስጥ ለምሳሌ የሆነ ኔትወርክ ከዚህ ጋር የሆነ ዳታ ከዚህ ከነበረበት ዲቫይስ ወደዚህኛው ዳታው ሲላክ ከዛም በኋላ መሀል ላይ ሊደክም ይችላል። ሲግናሉ ዳታው ሲላክ ሲግናሉ በጣም ሊደክም ይችላል ማለት ነው። ሶ በዛን ሰዓት ሲግናሉ እንዳይደክም ወይንም የደክሞ የነበረውን ሲግናል የዳታ ሲግናል ሪፍሬሽ አድርጎ ወይንም ከእንደገና ጄኔሬት አድርጎ ወደሚቀጥለው የኔትወርክ ሴግመንት ፎርዋርድ የሚያደርግልን ዲቫይስ ሪፒተር ብለን እንጠራዋለን ማለት ነው። ሶ መልሳችን ሲ ነው የሚሆነው። 14ኛ ላይ ስንመጣ ብላንክ ኢዝ ዩዝድ ቱ ኮኔክት ዋን ኦር ሞር ሎካል ኤሪያ ኔትወርክ ቱጌዘር ይለናል። ከሰጠን አማራጮቹ ውስጥ የትኛው ነው ሁለትና ከዛ በላይ የሆኑ ሎካል ኤሪያ ኔትወርኮችን ለማገናኘት ወይም ለማያያዝ የምንጠቀምበት ይለናል። መልሳችን የሚሆነው ራውተር ነው። ምክንያቱ ደግሞ ምን መሰላችሁ? ሎካል ኤሪያ ኔትወርክ ላይ ስንመጣ የተለያዩ ኔትወርክ ነው የሚሆኑት አይደለም። ለምሳሌ ሆስፒታል ላይ ያለው ኔትወርክ ሌላ ነው፣ የሆነ ትምህርት ቤት ላይ ያለው ሌላ ኔትወርክ ነው፣ የሆነ ዩኒቨርሲቲ ላይ ያለው ሌላ ኔትወርክ ነው። ስለዚህ እነኛን ለማያያዝ የምንጠቀምበት ራውተር ነው። ዲፈረንት ኔትወርኮችን ለማያያዝ እንጠቀምበታለን ማለት ነው። ኩዌስችን ነምበር 15ኛ ላይ ስንመጣ ደግሞ ታይፕስ ኦፍ ኔትወርክ ነው። ኢዝ ክሬትድ ዌን ቱ ኦር ሞር ሞባይል ዲቫይስ አር ኮኔክትድ ባይ ብሉቱዝ ይለናል። በብሉቱዝ ክሬት የሚደረግ ኔትወርክ ደግሞ ፓን ወይንም ፐርሰናል ኤሪያ ኔትወርክ ብለን እንጠራዋለን ማለት ነው። ፓርት 3 ላይ ስንመጣ ብላንክ ስፔስ ነው። ሰው ትክክል የሆነውን እዚህ ጋር መልስ እናስገባለን ማለት ነው። ኩዌስችን ነምበር 1 ላይ ስንመጣ ኔትወርክ ኢዝ ኤ ግሩፕ ኦፍ ቱ ኦር ሞር ኮምፒውተር ሲስተም ሼሪንግ ይለናል። ሶ ሼር የሚያደርገው ምንድነው? ሪሶርስ ነው። ኔትወርክ ብለን የምንጠራው ሁለትና ከዛ በላይ የሆኑ ኮምፒውተሮች እርስ በርሳቸው ኮኔክት የሆኑ ፎር ለምንድነው ደግሞ ዋና ፐርፐዛቸው ሼሪንግ ኦፍ ሪሶርስ ነው። መልሳችን ሪሶርስ ይሆናል ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ኢን ክሊያንት ሰርቨር ሞዴል ዩዘር አር ኮልድ። ክሊያንት ሰርቨር ኮምፒውተር ላይ ስንመጣ ዩዘሩ ምን ተብሎ ይጠራል? ክሊያንት ኮምፒውተር ወይም ክሊያንት ነው። 3ኛው ላይ ስንመጣ ደግሞ ቤዝድ ኦን ሳይዝ ኦፍ ዘ ኔትወርክ ኢዝ ክላሲፋይድ ኢንቱ ወደ 4 ነው የምንከፍላቸው አይደለም። ጀስት ኔትወርክን ቤዝድ ኦን ጂኦግራፊካል ከቬሬጁ ክላሲፋይ ስናደርገው የመጀመሪያው ፓን ነው ወይንም ፐርሰናል ኤሪያ ኔትወርክ፣ የሁለተኛው ሎካል ኤሪያ ኔትወርክ ወይንም ላን ብለን የምንጠራው አለ። 3ኛ ላይ ስንመጣ ሜትሮፖሊታን ኤሪያ ኔትወርክ ወይንም ማን ብለን የምንጠራው፣ የመጨረሻው ደግሞ ዋይድ ኤሪያ ኔትወርክ ወይንም ዋን ብለን የምንጠራው ነው ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ብላንክ ኢዝ ኤ ኮመን ሩል ቢትዊን ኮሚኒኬቲንግ ፓርቲስ ይለናል። ይሄ ማለት የተለያዩ ዲቫይሶች በኔትወርክ ላይ እርስ በርሳቸው ኮኔክት ይሆናሉ አይደል? በእነኛ ዲቫይሶች መካከል ደግሞ የሆነ ኮመን ሩል ወይንም ህጉ ምን ብለን እንጠራዋለን? ፕሮቶኮል ብለን እንጠራዋለን ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ዘ ቤስት ኤግዛምፕል ኦፍ ዋይድ ኤሪያ ኔትወርክ ብለን የምንጠራው ኢንተርኔት ነው። ጀስት አሁን ለምሳሌ እዚህ ጋር የምጠቀማት ኢንተርኔት አለች የምትመለከቷት ኮኔክት ያደረኳት ማለት ነው። ስለዚህ ዘ ቤስት ኤግዛምፕል ኦፍ ለዋይድ ኤሪያ ኔትወርክ ኤግዛምፕል ሊሆነን የሚችለው ኢንተርኔት ነው ማለት ነው። ፓርት 4 ላይ ስንመጣ ማቺንግ አለ ወይንም አዛምድ ማለት ነው። ሶ ኤ ላይ ስትመጡ እዚጋ በረድፍ የተዘረዘራለ፣ በቢ ረድፍም የተዘረዘራለ ማለት ነው። በረድፍ ላይ ስንመጣ ኩዌስችን ነምበር 1 ላይ ኢንተርኮኔክሽን ኦፍ ኦር ሞር ኮምፒውተር ኦር አዘር ዲቫይስ፣ ሁለትና ከዛ በላይ የሆኑ ኮምፒውተሮች እርስ በራሳቸው ኢንተርኮኔክት ሲሆኑ ምን ይባላል? ኔትወርክ ነው። መልሳችን ጂ ይሆናል ማለት ነው። ሴት ኦፍ ሩል ቱ ጋይድ ኮሚኒኬሽንን ጋይድ ለማድረግ የምንጠቀምባት ሩል ፕሮቶኮል ናት ወይንም ኔትወርክ ፕሮቶኮል። መልሳችን ኬ ይሆናል የሁለተኛው። 3ኛ ላይ ኢለርኒንግ ጀስት አድቫንቴጅ ወይንም አፕሊኬሽን ኦፍ ኮምፒውተር ኔትወርክ ነው ሊሆን የሚችለው። መልሳችን ማን ይሆናል ማለት ነው? አይ ይሆናል አፕሊኬሽን ኦፍ ኔትወርክ የሚለው። ኩዌስችን ነምበር 4 ላይ ሴንደር ኮምፒውተር፣ አብዛኛው ጊዜ ሴንደር ኮምፒውተር አይ ቲንክ ለማለት የፈለገው ሪኩዌስት ወይንም ጠያቂው የሆነ ነገር ክሊያንት ኮምፒውተር ነው የሚሆነው። ክሊያንት ሰርቨር ጊዜ ስንመጣ መልሳችን ሲ ይሆናል። ኩዌስችን ነምበር 5 ላይ ዴዲኬትድ ሊንክ ዛት ኤቭሪ ኮምፒውተር ሃዝ ቱ ዘ ሬስት ኦፍ ዘ ኖድስ ይለናል ማለት ነው። ይህም ለማለት ፈልጎ ነው እዛ ኔትወርክ ላይ ያሉት የኮምፒውተር ኖዶቹ እርስ በራሳቸው ሁሉም ሲያያዙ ዴዲኬትድ በሆነ ሊንክ
እንደዛ የተፈጠረው ማን አይነት ቶፖሎጂ ነው? መሽ ቶፖሎጂ ብለን እንጠራዋለን። መልሳችን ኤች ነው የሚሆነው። ስድስተኛ ላይ ዩዝስ ስዊች አስ ሴንትራል ዲቫይስ። ስዊችን እንደ ሴንትራል ዲቫይስ የሚጠቀመው ቶፖሎጂ ስታር ቶፖሎጂ ነው። ስታር ደግሞ ሊሆን የሚችለው የትኛው ጋ ነው? ኤል ይሆናል። ሰባተኛ ላይ ስንመጣ ኢንክሪዝ ቨልነራቢሊቲን ይጨምራሉ፣ ተጋላጭነትን። ይሄ ዲስአድቫንቴጅ ኦፍ ኮምፒውተር ኔትወርክ ነው ሊሆን የሚችለው፣ ያ ኤፍ ይሆናል። ስምንተኛ ላይ ስንመጣ ሆስት ኤንድ ጊቭ ኔትወርክ ሪሶርስ፣ የኔትወርክ ሪሶርሶችን ወይም አገልግሎት የሆነ ሰጪ ከሆነ ሰርቪስ ሰጪ ፕሮቫይደር ከሆነ ያ ሰርቨር ብለን እንጠራዋለን ማለት ነው። ማይክሮዌቭ ኢዝ አን ኤግዛምፕል ኦፍ ዋየርለስ ሚዲየም ነው። አስረኛ ላይ ስንመጣ ዩዝስ ላይት ሲስተም ቱ ትራንስሚት ሲግናልን ለማስተላለፍ ላይት የሚጠቀመው ከሆነ ፋይበር ኦፕቲክ ነው ማለት ነው። የመጨረሻው ፓርት ቤተሰብ ገለጻ ነው። ስለዚህ ትክክለኛውን የሆኑ መልስ እናብራራለን ማለት ነው። የመጀመሪያው ዋት ኢዝ ኔትወርክ ምን ማለት ነው ይለናል። ኔትወርክ ብለን የምንጠራው ኢዝ ኤ ኮኔክሽን ኦፍ ቱ ኦር ሞር ኮምፒውተር ፎር ሼሪንግ ኦፍ ሪሶርስ ነው ማለት ነው። ስለዚህ ሁለትና ከዛ በላይ የሆኑ ኮምፒውተሮች እርስ በራሳቸው ሲያያዙ ምን ለማድረግ ሪሶርሶችን ሼር ለመደራረግ። ያ ሪሶርስ ምን ሊሆን ይችላል? ሃርድዌር፣ ሶፍትዌር፣ ፕሪንተር፣ የተለያየ ነገር ሼር ልናደርግ እንችላለን ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ስቴት ዘ ክራይቴሪያ ዩዝድ ቱ ካታጎራይዝ ኔትወርክ ይለናል። ኔትወርክን የከፋፈልንበት ክራይቴሪያዎቹን ተናገሩ ነው የሚለን። ወደ 4 ናቸው። የመጀመሪያው ቤዝድ ኦን ኮኔክሽን ሚዲያ ከፍለናቸዋል። ሁለተኛው ቤዝድ ኦን ሪሶርስ ሼሪንግ ኤንድ ሴኩሪቲ፣ ሶስተኛው ቤዝድ ኦን ኔትወርክ ጂኦግራፊካል ከቨሬጁ በሱ ከፍለናል። የመጨረሻው ደግሞ ቤዝድ ኦን ኔትወርክ ቶፖሎጂ ነው ማለት ነው። ሶስተኛ ላይ ስንመጣ ዋት አር ዋየርድ ኤንድ ዋየርለስ ሚዲያ፣ ዋየርድ እና ዋየርለስ ሚዲያ ብለን የምንጠራቸው ምንድን ናቸው ነው የሚለን። ይሄም ማለት ጀስት ባለገመድ እና ባለገመድ አልባ ማለት ነው። በኔትወርክ ላይ ዳታ ትራንስፈር ይሆናል አይደል? ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ወይም ከአንደኛው ሎኬሽን ወደ ሌላኛው ሎኬሽን ማለት ነው። በዛን ሰዓት ያ ዳታ የሚሄድበት ፓዙ መንገዱ ከዚህ ተነስቶ ወደዚህ የሚሄድበት መቼም በሆነ ቦታ ሄድም አይደለም። በአየር ላይ ወይ ቫኪዩም ወይም በወተር ላይ ወይም በገመድ ሊሄድ የሚችለው። ስለዚህ ስለነኚህ ነው ዋየርድ ወይም ዋየርለስ ሚዲያ ብለን የምንጠራቸው ማለት ነው። ዋየርድ ስለሆነ ዋየርድ ከሆነ በገመድ ነው የምንጠቀመው። ዋየርለስ ደግሞ ከሆነ ስራዎች በአየር ላይ ሊሆን ይችላል፣ በቫኪዩም ላይ ሊሆን ይችላል፣ ወይም በውሃ ላይ ሊሆን ይችላል። በብዛት የምንጠቀማቸው ራዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ ዌቭ ብለን እንጠራቸዋለን። ዋየርድ ላይ ስንመጣ ደግሞ ኤግዛምፕል ኮአክሲያል ኬብል፣ ዩቲቪ ኬብል፣ ፋይበር ኦፕቲክስ እነኝህ መጠቀምም እንችላለን ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ዋት ኢዝ ኔትወርክ ቶፖሎጂ፣ ኔትወርክ ቶፖሎጂ ምንድን ነው የሚለን። ቶፖሎጂ ብለን የምንጠራው ኢዝ ዘ ፊዚካል አሬንጅመንት ኦፍ ዲቫይስ ኢን ኤ ኮምፒውተር ኔትወርክ ነው ማለት ነው። የኔትወርኩ ላይ ያሉት ኢንተር ዲቫይሶች ምናምኖች አሉ፣ የእነሱ አቀማመጣቸው ምን ብለን እንጠራዋለን ማለት ነው። ዘ ፊዚካል አሬንጅመንት ኦፍ ኔትወርክ ብለን የምንጠራው ማለት ነው ቶፖሎጂ ተብሎ ይጠራል። አምስተኛ ላይ ስንመጣ ሊስት አትሊስት 3 አፕሊኬሽን ኦፍ ኔትወርክ፣ የኔትወርክ ጥቅሞችን 3 ተናገሩ ነው የሚለን። ለምሳሌ ኔትወርክ ላይ ዳታዎችን ሼር መደራረግ እንችላለን፣ ከሰዎች ጋር ኮሚኒኬት ማድረግ እንችላለን፣ ኢቨን ኤዱኬሽን ላይ መማርም እንችላለን። ለነኚህ በጣም ሌሎችም ጥቅሞች አሉት። ስለዚህ እነኚህ መዘርዘር ትችላላችሁ ማለት ነው። ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበረ። ምናልባት የቻፕተር 2 ቱቶሪያሉን ካላያችሁት ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ከፓርት 1 እስከ ፓርት 4 ላይ ሰርቼላችኋለሁ ማለት ነው። ቪዲዮ ለብዙ ሰዎች እንዲደርስልኝ በቻላችሁ አቅም ደግሞ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉድ ባይ